ልጆቼ በእያንዳንዱ ሰዓት እናንተን ልረሳችሁ እንደማልችል ታውቃላችሁ አይደል? ልጆቼ ምናልባት ልጆቼን የያዙት ድርጅት አዝነው አንድ ቀን ልጆቻችን እናት ያስፈልጋቸዋል ብለው ይጠሩኝ ይሆን? ምናልባት አንድ ቀን ሴቶችና ህጻናት ይራሩልኝ ይሆን? ምናልባት አንድ ቀን አምጠው የወለዱትን እናቶች ነፍሰ ጡር የሆኑትን እናቶች አይተው ያዝኑልኝ ይሆን? ምናልባት እቺ ሴት ተጨንቃ ይሆናል፣ ተቸግራ ይሆናል፣ የምታደርገው መላ ጠፍቷት ይሆናል፣ ልጆቿን ለማትረፍ ብላ ይሆናል እሷ ቁስሉን የተሸከመችው ቁስሉን የቻለችው ብለው ይራሩልኝ ይሆን? ከልጆቼ የምገናኝበትን መንገድ ይፈጥሩልኝ ይሆን? እውነት ከባድ ነው፣ በጣም ከባድ ነው። ልጆችን አጥቶ መኖር ከባድ ነው። ልጆቼ ሙሉ ቀን ሳልቅስ ውዬ ነበር። አሁንም መጥቼ እሱ ስሜት ነው የሚሰማኝ። እኔ ወዳሉበት ቦታ ከሄድኩኝ ይብስብኛል። ለምን እንደሆነ አላውቅም። እነሱ የተራመዱበት ሁሉ መንገድ ትዝታቸውን ያመጣብኛል። በተለይ ትልቁ ልጄ ሁሉንም ነገር ኃላፊነቱን ተሸክሞታልና የኔ ጌታ ልጄ የኔ ውድ ልጄ ማድረገው ግራ ገብቶኝ እኮ ነው። እናንተን ያተረፍኩ መስሎኝ ነው እኔ ብቸኛ የሆንኩት። በዚህ ሰዓት ከእግዚአብሔር ውጭ ማንም ከኔ ጋር የለም ልጆቼ። ነገር ግን የነገ ህይወታችሁን አስቤ እኮ ነው። ነገ የተሻለ ነገር የምታገኙልኝ መስሎኝ ነው። አንዴ አእምሮ በሽተኛ ናት፣ አንዴ ልናሳክማት ነው፣ አንዴ መታከም አለባት ሲሉኝ፣ እኔ ግን ምንም አይነት ሕክምና ሳላገኝ ይኸው ድፍን 3 ወራቶች አለፉኝ። ልጆቼ ናፍቆታችሁን እንዴት ልቻለው? ሁሌ በስልክ ድምጻችሁን ብሰሙ ምን ያህል ደስታ አገኝ ነበር። ነገር ግን በጣም ከባድ ነው። እኔ መሰለኝ ልጆቼንም ትምህርት ቤት ገብተው እኔንም አይዞሽ ብለውኝ ልዩ ትሪትመንት የሚያደርጉልኝና ከልጆቼ ጋር ማለያይበት ነገር ተፈጥሮልኝ አዲስ ህይወት የምኖር ነበር የመሰለኝ። ነገር ግን ያሳዝናል፣ በጣም እውነት ያሳዝናል። በእውነት ልጆቼ እንዳይጎዱብኝ ብለው ዋጋ የከፈለች እናት፣ ራሷን አሳልፋ በሚዲያ አሳልፋ ራሷን የሰጠች እናት በዚህ ልክ ብቸኛ መሆን፣ በዚህ ልክ ባይተዋር መሆን፣ በዚህ ልክ እንደ ቆሻሻ እንደወደቀ እንዳገለገለ እቃ መወርወሯ እጅግ ያሳዝናል፣ እጅግ ይከብዳል። አላቅም፣ ምናልባት አንድ ቀን እግዚአብሔር በቃሽ ይለኝ ይሆን? አላቅም። ይሄ ቀን ያልፍ ይሆን? እኔ መኖሪያ እንዳጣና ከልጆቼ አጠገብ እንዳልሆን ኢንፎርሜሽን ለፖሊሶች ስለማቀብል፣ አዎ ህፃናት ልጆቼ ከትምህርት ቤት ወጥተው ከሄዱ ብቻቸው ከሆኑ ያገኛቸዋል። አሁንም ልጄ ወጥቶ ለብቻ ከጓደኞቹ ጋር ልዝናና ወይም ደግሞ አንድ ቦታ ልሂድ ብሎ ከወጣ ህፃን ልጄን በማታለል ህፃን ልጄን ጥቃት እየፈጸመበት ነው ያለው። እንደገና እኔንም ደግሞ በየሄድኩበት ቦታ በሞተርና ዱርዬዎችን ገንዘብ በመስጠት በማታለል ተከታተሏት በምትሄድበት ቦታ በማለት የምከራይበትን ወይም የሚሄድበትን ቦታ በማጥናት እዛ ቦታ ላይ ምንም አይነት የምትከፍለው ገንዘብ የላትም፣ ለማኝ ነች። አዎ እቺ ሴትዮ እንዳታከራዩት እብድ ነች፣ ለማኝ ነች በማለት ስሜን በማጥፋት ከማንም ሰው ጋር እንዳልኖር ማንም ቤት እንዳያከራየኝና ወጥቼ ወደ ሌላ ቦታ ሲሄድ እኔን ለመግደል ወይም ደግሞ እኔን ለማጥፋት
ይሄንን የኢትዮጵያ ሕዝብ እንዲያቀልኝ እንዲሁም ደግሞ የተከበረውና የተወደደው አዲስ አበባ ፖሊስ ጉዳያችን የያዘው ጉዳያችን በማዕከል ይታይ ተብሎ እንግዲህ የአራት ጣቢያ ክስ ወይም ደግሞ መዝገብ አዲስ አበባ ፖሊስ እንዳለ ይታወቃል። ስለዚህ እኔ ህፃናት ልጆቼን መንግስት እስከ ተንከባከባቸው ድረስ በህግ ከለላ ውስጥ እስካሉ ድረስ እነሱን ከምረብሽ ብዬ ነገር ግን ጠዋት ማታ ምንም አይነት መረጃ ስለሌለኝ ህጋዊ መረጃም ስላልተሰጠኝ እንደገና ደግሞ ስልክም በመደውል ጊዜ ስልክም ስለማይነሳልኝ ህፃናት ልጆቼን በአጠገብ ዙሪያ ሁኜ መከታተል አለብኝ በማለት ነው እንግዲህ የተከራየሁት የነበረ። ነገር ግን እዛ ቦታ እንዳልኖር እንቅፋት ሆኖ እያንገላታኝ ያለው ግለሰብ የኢትዮጵያ ህዝብ እንዲያቀልኝ እፈልጋለሁ። አሁንም የአዲስ አበባ ፖሊስ እንዲያቀልኝ የምፈልገው ነገር የትም ቦታ እንዳልኖር የትም ቦታ እንዳልንቀሳቀስ እንቅስቃሴን ሁሉ በመግታት እያስጨነቀኝና እያስቸገረኝ እገኛለሁ። የኢትዮጵያ ህዝብ በዚህም እንዲነሳልኝ እንዲረባረብልኝ በሴቶችና ህፃናት ዙሪያ ያሉ ማንኛውም በሴቶች ጉዳይ በሴቶች ጥቃት የምትሰሩ እንድትቆሙልኝ። ምንም ቢሆን የህፃናቶች እናት ነኝ። ትገደል ትሙት ምንም አትሰራም የምባለው ይህን ያክል ምን የፈጸምኩት ወንጀል ወይም ደግሞ ምን የፈጸምኩት ስቃይ እንዳለ እንዲነገረኝ እፈልጋለሁ። በዚህ ልክ ይህን ሁሉ ስቃይ እንድሰቃይ እንግዲህ 2 ቀን እቃ አስተካክዬ ከገባሁ በኋላ ከእንደገና ደግሞ አፍርሽና ውጭና ሂጅልን ስባል እናት ነኝ። የ43 ዓመት አሮጊት እናት ነኝ። እንደገና ደም እየፈሰሰኝ ነው በማህፀን ያለሁት። ሽንት መቋጠር አልችልም። ጉንብስ ቀናም ብዬ መሄድ እንኳን አልችልም። ህመም አለኝ፣ ጥቃት አለብኝ። ብዙ ስቃይ ያለኝ እናት ነኝ። እምባዬ በማልቀስ ራሴ በሽተኛ ሆኗል። እንደዚህ ሆኜ ወጥታ ትሄድ ስባል ደግሞ ምን ያህል ምን እንደሚሰማኝ አስቡት ኢትዮጵያውያን። ስለዚህ መኖር አልቻልኩም። ከሰው ጋር ምንም አይነት ማህበራዊ ኑሮ ለመኖር አልቻልኩም። በእውነት ኢትዮጵያውያን ትልቅ የሆነ ግፍና ስቃይ ነው። ሰላም የተከበራችሁና የተወደዳችሁ ኢትዮጵያውያን እንደምን ዋላችሁ? ሰላም ዋላችሁ? እንግዲህ ህጻናት ልጆቼ ከተለያዩ ሰዓትና ጊዜ ጀምሮ ትልቅ የሆነ ሰቆቃና ስቃይ እያሳለፍኩ ነው። ውድ ኢትዮጵያውያን እንግዲህ ከ2 ቀን በፊት በ16 ማለት ነው ከነበርኩበት ሰሚት መከላከያ ግቢ ያው ኪራዩን መክፈል ስላልቻልኩኝ መስራትም ስለማልችል በታፋይ በኩል በተወጋሁት መርፌና በማህፀኔ በኩል በሚፈስ ደም እጅግ በጣም በመሰቃየትና በህመም ስቃይ ላይ ነው ያለሁት። ውድ ኢትዮጵያውያን ህፃናት ልጆችን ለማግኘት ያልተንከራተትኩት ያልሄድኩት ያልተራመድኩት የለም። ነገር ግን ህፃናት ልጆቿ መለመኛ አድርጋቸው በእነሱ ነበር የምትበላው ብላችሁ ለምትናገሩት መልስ እንዲሆናችሁ አንድ ነገር ልንገራችሁ። እኔ እውነትን ስለተናገርኩ ለህዝብ ይፋ ስላደረግኩ የኔ እንጀራ ተይዟል፣ የኔ እንቅስቃሴ ተይዟል። ሁሉንም ነገሬን እንዴት ብዬ እንደምነግራችሁ ቃላት ያጥረኛል። በእያንዳንዱ ቦታ በሞተር በመከታተል እና በእያንዳንዱ በምገባበት ቦታ ሁሉ ነገሮች እንዲበላሹብኝ በማድረግ ይሄው በ16 ከመከላከያ ግቢ ወጥቼ ወደ ልጆች ወዳሉበት ሰፈር ወደ ኮተቤ በሚባል ቦታ ላይ ቤት ፈልጌ ካገኘው በኋላ ትንሽዬ አንድ ክፍል ቤት ከተከራየሁኝ በኋላ እንግዲህ ይታያችሁ 17 እና 18 ዛሬ 19 ማለት ነው። 2 ቀን አድሬ በ3ኛው ቀን አከራዩ እንግዲህ በስነ ስርዓት ከተቀበለኝ በኋላ በስነ ስርዓት ካስገባኝ በኋላ ዛሬ በ19 የሰጠሽኝን ሳንቲም እመልሳለሁ፣ ቤቱን ልቀቂልኝ፣ ቤቱን ሌላ ሰው ላከራየው ነው። እንግዲህ ፈጣሪ ያሳያችሁ። እውነት ሰማይ ከፍ ያለ ምድር ዝቅ ያለ ነውና እውነት የሚፈርደው ፈጣሪ አለና በየሄድኩበት የትም ቦታ መኖሪያ እንዳጣ ፖሊስ ጋር ሄጄ ኢንፎርሜሽን ስለተናገርኩ ሌሊት በሚመጣ ሰዓት ለምን ሌሊት ይመጣብኛል ብዬ ለፖሊስ ስለደወልኩ